ይኸውልህ ደካማ ነህ አይደል? ደካማ ነሽ። ምክንያቱም ፍጥረትህ እንደዛ ነው። ፍጥረትሽ እንደሱ ነው። ወኹሊቀ ልኢንሳኑ ደዒፋን ያለው አላህ ሱብሓነሁ ወተዓላ የሰው ልጅ ደካማ ነው። ታዲያ ይህንን ምነግርህን ነገር ስማ። ኢንሻአላህ ብዙ ነገርሽ ይቀየራል። ምን ማለት ነው? አንተ የሰው ልጅ ሰውነትህ ሁለት ነገር ይዟል። አንደኛው ገላህ አካልህ ነው። ሁለተኛው ሩህ በሰውነትህ ውስጥ በአንተ ውስጥ ያለችው ህይወትህ ሩህ ነች። ታዲያ ይሄ ሰውነት ይቀያየራል። ሩህ ግን ያቺው ሩህ ነች። ሰውነት ይቀያየራል። እንዴት? ለምሳሌ እናትህ ሆድ ውስጥ ሆነ ጽንስ በነበርክበት ጊዜ ምን ነበርክ? ልፋጭ ከነበረ ነገር ከዛ ወደ ስጋ ብቻ፣ ከዛ አጥንት ተጨመረ፣ ከዛ ተወለድክ፣ ሰው ሆንክ፣ አደግክ። ከዛ ህፃን ነበርክ፣ ምንም የማጠቅም ማትጎዳ በእናትህ ላይ የምትመረኮዝ። ከዛ አለፍክ፣ እሱን አደግክ፣ ሰው ሆንክ፣ ትልቅ ሰው ሆንክ፣ ወጣት ሆንክ፣ ጠንካራ ሆንክ። ያ ሁሉ አለፈ። ከዛ ደግሞ ጎልማሳነት መጣ። ከዛ ደግሞ እሱም አለፈ፣ ሽምግልና መጣ። ከዛ ሞትክ። ከዚያስ አፈር ሆንክ። ምናልባት የሚቀረው ትንሽ ነገር ነው፣ አጥንት ሆንክ። ከዛ አመድ ሆንክ። ከዚያስ አላህ ሱብሓነሁ ወተዓላ እንደገና ቀሰቀሰው። ታዩ እንዴት በብዙ ነገር ውስጥ እያለፍን እንደሆነ። ይሄ ሰውነትህ በበርካታ ነገሮች ያልፋል። ስትሞት ለምሳሌ ሽማግሌ ሆነን የሞትከው ጀነት ስትገባስ ኢንሻአላህ አላህ ሁላችሁንም የጀነት ሰው ያደርገን። ነገር ግን እቺ ሩህ ያቺ ሩህ ነች። እሺ ታዲያ ምን ማለት ነው? ልብ በል እዚህ ጋር ይሄንን ነገር ልብ እንድትሉ ፈልጋለሁ። ደካማ ላይ እንዳትመረኮዝ ነው ያልኩት። ለምሳሌ ማህሸር የመጨረሻዋን ዓለም ህይወትን አላህ ሱብሓነሁ ወተዓላ ከሞት ቀስቅሶ ተመልከት። ከሞት ተቀስቅሰ 50,000 ዓመት ያቺ ህይወት የመጨረሻዋ ዓለም ህይወት ከጀነት በፊት ያለችዋ 50,000 ዓመት በብዙ ነገር ውስጥ ታልፋለች። ለምሳሌ ጠብዓን በርዘኽ አለ። በምድር ውስጥ ቀብር ላይ ሆነ ህይወት ነው እሱ ራሱ ሀያቱል በርዘኽ አይደለም የሚባለው። ሰውነትህ ይለቅ እንጂ ህይወት እንዳለች ነች። ጠይብ እናም ወደ አኺራ ማህሸር መጣ። ከማህሸር በኋላ ሂሳብ መጣ። ከሂሳብ በኋላ ሚዛን መጣ። ከሚዛን በኋላ ሲራጥ መጣ። ከሲራጥ በኋላ ቀንጠራ መጣ። ይሄ ሁሉ 50,000 ዓመቱ በዚህ ውስጥ ያልፋል። ከዛ በኋላ ወይ ወደ ጀነት አላህ ሱብሓነሁ ወተዓላ የሱ ያድርገን፣ ወይ ወደ ጀሃነም ነው አላህ ይጠብቀን ከጀሃነም። ያ ደግሞ ዘላለማዊ ማይቀየር ፈጽሞ ማይቀየር። ታዲያ ያ ዘላለማዊ ለሆነው እችን ዱንያ በማይረባ ነገር ማሳለፍ አለበት። ዘላለማዊን ትተህ ዝንተ ዓለም የምትኖርበት ሱብሓነላህ፣ ያውም በኒዕማ በጀነት ውስጥ አላህ ሱብሓነሁ ወተዓላ የምታይበት። ያ ረቢ ከነሱ አድርገን እና ተጠንቀቂ። ደካማ ነህ፣ ደካማ ላይ አትመርኮዝ ብለናል። አላህ ሱብሓነሁ ወተዓላ እሱን የፈጠረን፣ አላህ ሱብሓነሁ ወተዓላ እሱ ነው ህይወት የዘራብን። አላህ ሱብሓነሁ ወተዓላ ደግሞ በእኔ ላይ ተመኮነ ያለ፣ በሱ ላይ በሁሉ ነገራችን ላይ በሱ እንመካ። በደካማ በእኔ መሰል በሰው ልጅ ላይ ፈጽሞ አትመካ። ምክንያቱም ደካማ በደካማ ላይ ከተመነኮዘ ደካሞች አንዱ ለአንዱ ምንም ማድረግ አይችልም። ነገር ግን በጠንካራው በሐዩ በቀዩሙ አላህ ሱብሓነሁ ወተዓላ በአዚዙ በቀውዩ ላይ ከተመረኮዝ ሁሉን ነገር አላህ ሱብሓነሁ ወተዓላ የሚያደርግልሽ እሱ ነው። በሱ ላይ እንመርኮዝ። ያችን ዘላለማዊ ህይወት ለማግኘት እሱም ብቻና ብቻ ላይ ተመርኩዘን እሱና ብቻና ብቻ ላይ ተወኩል አድርገን አላህ ሱብሓነሁ ወተዓላ የጀነት እንዲያደርገን አላህን እንጠይቀው። ያ ሐዩ ያ ቀዩም ሰላም አለይኩም።